ቀለበት አሰረላት። ሁሉም በተገኙበት ዳጣዬን ታገቢኛለሽ ወይ የሚል የቀለበት ፕሮግራም አዘጋጀላት። እጅጉን ደስ የሚልና ሁሉም በተሰበሰበበት አባቷ ሳይቀር የተሰበሰበበት ድግስ እናም በጣም ደስ የሚል እንዲሁም ሁሉንም ያስደሰተ የቀለበት ፕሮግራም ነበረ። ዳጣ በደስታ ተፍለቀለቀች። በህይወቴ በፍጹም እንደዚህ አይነት ስሜት ተሰምቶኝ አያውቅም ነበረም። እናም እንዲሰማኝ ስላደረከኝ በጣም ነው የማመሰግነው ናታን ብላ አለችው። እባክሽ ዳጣዬ አንቺ እኮ ከዚህ በላይ ይገባሻል። አንቺ ማለት ለእኔ ለወደፊቱ የህይወቴ አንድ አካል አምሳሌ ማለት ነሽ እና ለአንቺ ምንም ነገር አደርግልሻለሁኝ። ደረጀን ደግሞ እባክህ አባዬ ይቅር በለኝ፣ የእውነቴን ነው የምልህ ፍቅር የት ላይ እንደሚያልፍ መቼም አታውቀውም እና ዳጣን ከልቤን የወደድኳት ደግሞ ትክክለኛ ልጅህ እንደሆነች በደንብ አድርጋ ዳጣ አስረድታ ነግራኛለች እና የምሬን ነው ምልክ በፍጹም አልጎዳትም። እኔ እኮ ኢብንም ቢሆን ለእሷ ፍቅርና የእውነትም ከውስጤ ስለማልወዳት ነው እንጂ ሌላ ምንም አይነት ጥላቻ የለብኝም። እናም በእህትነት በፈለገችብኝ ሰዓት ሁሌም ንጹሕ ወንድሟ እሆናለሁኝ። ዳጣን ግን የእውነት ንጹሕ ወንድም ሆናት ብለህ ብትለኝ በፍጹም አልችልም። ምክንያቱም የእሷ ፍቅር እያሰቃየኝና እያንገላታኝ ስለሚገኝ ነው። ገና ተመርቄ ሳልጨርስ እንኳ ይሄንን የቀለበት ፕሮግራም ያደረግኩት እና አባዬ ከልብህ ይቅር በለኝ ብሎ ሲለው ምንም ችግር የለውም ልጄ እና የኔ ልጅ ዳጣ ደግሞ ከዚህ በላይ ይገባታል። ልጄ ተሰቃይታና በልጅነቷ ተጥላ እንዲሁም ያለምንም ቤተሰብ ነው ያደገችው። አሁን ደግሞ የእሷ የደስታ ጊዜ ነው። ኤቢን አውቃለሁ። አንዳንዴ የማታውቃለህ የኔ ልጅ ሁላ አትመስለኝም እንደ አባዬ። ለምን? ምክንያቱም ሁለ ነገሯ ድርቅናዋ ምናምን ከኔ ጋር በፍጹም የሚሄድ አይደለም። ታዲያ አባዬ እሱ እኮ የእናት ወር ዝንጉርጉር ይባል የለ እንዴ? እስኪ ተወኝ። ማርቲ ራሱ በጣም የዋህና ምስኪን እንዲሁም ማስተዋይ ሚስት ነች። ውሃዬም እንደምታየት ናት። ዳጣም ደግሞ ይሄውልህ ሁሉንም አይታቸዋል። የኤቢ ነገር ግን አንድ ነገር ከያዘች ድርቅ የምትለው ነገር አንድ ቀን እንዳያስገድላትና የእውነትን ብቸኛ እንዳትሆን ብዬ በጣም ያሳስበኛል ብሎ ሲል እባክህ አባዬ አሁን በደስታዬ ቀን እንደዚህ አይነት ነገር እንድታስብና እንድታብሰለስል በፍጹም አልፈልግም። እናም እባክህን አባዬ ሲለው እሺ ልጄ ምንም ችግር የለውም በቃ እንደውም ምንም ነገር አልናገርም ብለው እንግዲህ ቀለበቱ እየተካሄደ እየዘፈኑ እየጨፈሩ ዳጣዬ በደስታ ጣራ ለመንካት ሁሉ ነው የቸገራት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ማርታ ወደ ደረጀ ጋር ደወለችና ደሬ እንዴት ነህ ደህና ነህ ብላ ስትለው ደህና ነኝ ማርትዬ፣ ደግሞ ዛሬ ገና ከመውጣቴ ምን ነው ናፈኩሽ እንዴ? ኧረ አልቀረብህም። እንደሱማ ቢሆን በምን እድልህ እና ታዲያ ምን ሆነሽ ነው በዚህ ሰዓት የደወልሽው ብሎ ሲላት በአሁኑ እንኳ አቢገር ትክክል ሳትሆን አትቀርም እንዴ? ቆይ ደግሞ አቢገር ምን አለችሽ? ምክንያቱም በናታንና እንዲሁም በዳጣ መካከል ያለውና እና ቆይ በአይንሽ አይተሻል እንዴ? እባክሽ ማርቴ የማይሆን ነገር አትናገሪ። እንደውም ይችን አቢገርን እሰው ሀገር ብልካት ይሻላል። በቃ ወደ ውጭ ሀገር ትሄዳለች ብሎ ሲላት ምን ነው ደሬ አሁንስ አበዛኸው። እኔ እኮ ያንተን ቃል አክብር ብዬ ነው እንጂ ዳጣም ማባረር እችል ነበር። ነገር ግን ባልና ሚስት ከሆን ከተከባበርን አንተም የኔን እኔም ያንተን ማከበር ግዴታ አለብን። አቢገር ባሆኑ አልዋሸችም። ምክንያቱም ግቢ ውስጥ ዳጣና ናታንና ዳጣ የማይሰሩት ነገር የለም። በጣም ብዙ ነገር እያደረጉ ነበረ። ታዲያ ይህንን አንተ ምን ትለዋለህ?
ታዲያ የሰው ልጅ በአንድ ቁጭ ብሎ አያውራ አይጫወት እንዴ? ኧረ እባክሽ ተይ ግደለሽም ተይ። እንደዛ ማለት አይደለም ደሬ፣ ነገር ግን ለየት ያለ እንዲሁም ደግሞ የሆነ የፍቅር ስሜት ይመስላል እና ይሄ ነገር ወዴት እያመራ እንደው በፍጹም እየገባኝ አይደለም። እኔ ከአንድ ቤት እህታማቾች በፍጹም ሊሆን አይችልም ደሬ፣ ምክንያቱም ዳጣን እኮ ለምደናታል፣ ልጃችን ማለት ናት እና የሰው ልጆች አምጥተህ እዚህ ቤት በፍጹም እኔ የማርታ ቤት ያሉ ልጆች እንዲባል አልፈልግም እሺ ብላ ስትለው፣ እሺ ማርቲ እኔ እንደሚሆን አደርጋለሁ። ነገር ግን አንቺ ይችን የአቢገርን ወሬ እየሰማሽ የእውነቴን ነው ምልሽ የምትጠራጠሪውንና ልጆቹ ላይ ጥላቻ የምትፈጥሪውን ነገር ብታቆሚ ይሻልሻል ብሎ ሲላት፣ አረ ችግር የለውም እኔ ምንም አልደሬ ብቻ አንተ ያልኩህን አድርግልኝ ብላ አለችው። ኤቢ የአባቷን ቅሌትና ውርደት፣ አባዬ አንተ ታሳፍራለህ ታውቃለህ። እኔን ወርቅ ሰረቅሽ፣ ዋሸሽ፣ ቃጠፍሽ እንዲሁም ዳጣን ጠላሽ እያልከኝ ከኔ ጋር በጣም ብዙ ነገር ትናገረኝ ነበረ። ነገር ግን አሁን ተይዘሃል ብላለችው። ምን እያልሽ ነው አቢገር? ስነ ስርዓት ይዤሽ እናትሽን መመረዝሽ አልቀራልና አሁን ደግሞ ወደ እኔ ዱርስ። አይ እስኪ ስማው አንተና የቤት ሰራተኛ ሰላም ስታወሩ የነበሩትን እስኪ ስማው፣ እስኪ ንገረኝ። የእውነት አንተ በእናቴ ታፍራለህ? እናቴ እኮ ላንተ በጣም ብዙ ነገር ከፍላልሃለች እና እንዴት ብለህ ነው ከቤት አጋዥ ጋር ጭራሽ አብረህ የተኛው? እስኪ ንገረኝ አባዬ። ከዛ አቶ ደረጀ ተናደደና ሲለዋን ንቅ አድርጎ ትሰምኛለሽ? ይሄንን ነገር ማርታ ብትሰማ እመኝኝ ውጭ ሀገር ነው ምልክሽ። በፍጹም ማርቲ መስማት የለባትም። ምክንያቱም በአንቺ ምክንያት ትዳሬ ከፈረሰ የእውነት እኔ አባትሽ አይደለሁም ብሎ አላት። አባዬ ሲጀመር እኔ እኮ አባት እንድኖረኝ አልፈልግም። እንደውም እንዳንተ አይነት አባት ምን ይታወቃል። አሁን እኮ ነገ ወይም ከነገ ወዲያ ናታንም ወንድምሽ ነው ልትለኝ ትችላለህ። ዳጣም ደግሞ እህትሽ ናት። ምናልባትም ወይ ታላቅ ወይ ታናሽ እና ይህንን ነገር ይዤ እንድቀመጥ ፈልገህ ነበር። ነገርኩሽ፣ ትቀመጫታለሽ። አይ ካልሽ ደግሞ የእውነቴን ነው የምልሽ ችግር ውስጥ ትገቢያለሽ። እኔ በፍጹም እንደ ሌላው ሰው ዝም የምል አይነት ልጅ አይደለሁም ብሎ ዝም የምል አይነት አባት አይደለሁም፣ እንደ ማርቲም ዝም አልልሽም ብሎ ፎከረባት። ገር ዳጣን እኔ ምልሽ ዛሬ የት ነበርሽ ብላ ስትጠይቃት፣ ቆይ እኔ ምልሽ ኤቢ አንቺ እኔ የትስ ብሆን አያሳስብሽ? መቼስ እህቴ ጠፋኝ ብለሽ አትጠይቂኝ እና ታዲያ ለምንድን ነው በዚህ ልክ ለእኔ እንደዚህ ቀን በቀን እየጠየቅሽኝ ያለሽው? አንዳንዴማ በጣም ግራ ታጋብኛለሽ። እስኪ ንገሪኝ ብላ ስትላት፣ አረ ምንም ነገር ግን ያው አለ አይደለ ምናልባት እኔ እኮ አንዳንድ ጊዜ ከማየውና ከምሰማው አንጻር ያው ናታን እንደማይወድሽ ስለማውቅ ነው። ምን ማለት ነው? ምክንያቱም እኔ በጣም ይወደኛል። አንቺን እስኪ ስራ የለሽ ትምህርት አትማሪ ምን አትይ። ታዲያ ናታን ለምን ብሎ ነው አንቺን ሊወድና ሊያፈቅር የሚችለው? ገንዘብ የለሽ። እስኪ ተመልከቼ በመልክም ቢሆን ከኔ በፍጹም አትበልጭም ብላ ስትላት፣ አሁን ገና በጣም አሳዘንሽ ኤቢ። በቃ አንቺ በእናትሽ በአባትሽ ሀብት እና በዚህ በአባትሽ ንብረት ነው የምትመኪው ማለት ነው። በጣም ይገርማል። ይህ ሁሉ እኮ አላፊ ጠፊ መሆኑን መረዳት ነበረብሽ ኤቢ። እኔ ምንም ይሁን ምንም ከናታን ምንም አልፈልግም። እሺ ደግሞም አንቺንና እሱን ለማግባባት ለማፋቀር በጣም ብዙ ነገር ጥሪ ያለው እሱም ደግሞ ይህንን አይቶ ነው መሰለኝ አንቺን ሊወድሽና ሊያፈቅርሽ አልቻለም። ምክንያቱም አንቺ ለሰው ልጅ ተንኮልና ሸር ብቻ ነው የምታስቢው። በንጹህ ማንነትሽ ነይና እንደሚወድሽና እንደማይወድሽ ማየት ይሻላል። እሺ ለወደፊቱ የሰው ልጅ ስትወጂ በንጹህ ልብሽ ውደጅ እንጂ ባለሽ ሀብትና ንብረት ባለሽ ቁሳቁስ እንዳይሆን። ምክንያቱም ቁሳቁስ ከሆነ ነገ ቁሱ ሲጠፋ፣ ውበትሽ ከሆነ ደግሞ የሰው ልጅ መቼም ባለበት አይቆይም። ነገ ውበትሽ ሲረግፍ ያኔ ጥሎሽ ይሄዳል። ስለዚህ ባለሽ ነገር ባትመኪ ጥሩ ነው። ይህ ሁሉ የፈጣሪ ነው ብላ ተነስታ ስትሄድ፣ አታስቢ ዳጣ፣ አንቺም በዚህ በቅርቡ እንደ አባዬና እንደ ሰላም ትባረሪያለሽ። ያኔ አቢገር ማን እንደሆነች ሁላችሁም ትረዳላችሁ ብላ አለች። ውሃዬና ምጥን እየተጫወቱ ባሉበት ሰዓት እንዲሁም
እና የትምህርት ቤቱን ነገር እንዴት አሰባችሁ? ምጥን እናትሽ ምን አስበይ? አይ እሷማ ያለችው ያኔ ውሃዬን ካደረጋት በኋላ ይቀየራል። እናም እዚህ ቅርብ ባለው ትምህርት ቤት እንድትመዘገቡ ብላናለች። እናም እዛ እንመዘገባለን ብላ ስትል እንዴ ማየ ቆይ ትምህርት ቤት ምንም አይነት ባለጌ የለም ማለት ነው? በትክክል ደግሞ በዛ ላይ ብልጥ መሆን አለብሽ። እስኪ ቢያንስ ሌላውን ተይውና ምጥንን እያየሽ ብልጥ ሁኚ። ኧረ ተይው ሀየቴ፣ አሁንማ እኮ በሽታ የያዘሽ ይመስል። ወይ ካልሆነ ላስመርምርሽ እንዴ? እንዴ ምን ማለት ነው ማየ? እኔ ደግሞ ምን አደረግኩኝ? እኔ እኮ እሱ ነው እንጂ እንደዚህ ያለኝ። እኔ በፍጹም ምንም ነገር አላደረግኩም። እዩልሽ፣ በፍጹም አንቺ የማታውቂው ብዙ ነገር አለሽ ውሃዬ፣ እና ያታላሉሻል። እናም ትሞቻለሽ፣ የሆነ ነገር ትሆኛለሽ። እሱን መረዳት አለብሽ ብላ ስትላት፣ እሺ ከዚህ በኋላ ምንም ነገር አላጠፋም እና አንቺ ያልሽኝም በሙሉ አደርጋለሁኝ እሺ እማዬ ብላ እቅፍ ስታደርጋት፣ ለዚህ እኮ ነው የምወድሽ ልጄ፣ ምንም ቢሆን ምንም አንቺ በፍጹም በእኔ ተስፋ አትቆርጭም፣ እኔም ደግሞ በአንቺ ተስፋ አልቆርጥም ብላ አለቻት አቢገር። እማዬ ዛሬ ግን ምን ሆነሽ ነው? ደብሮሻል? ደግሞ ወደ ስራም አልሄድሽም ብላ ስትል፣ አረ ምንም አልሆንኩም ኤቢ፣ ይልቁንስ አንቺ ለምን መጣሽ? ዛሬ እንግዲህ አንድ ያየሁትን ትንግርት ላሰማሽ ነው። እዩልሽ አቢገር፣ እኔ በፍጹም አሁን ላይ የምሰማበትም ጆሮም የማይበትም አይንም የለኝ። ምክንያቱም ያየሁት ነገር ይበቃኛል። ምን ነው ዳጣንና ናታንን አየሽ እንዴ? ኧረ አንቺ ልጅ ተገደለሽም ተይ። ከእነሱ ላይ ግን ለምንድን ነው የማትወልጂው? አየሽማ አንቺ እኮ ከወለድሻት ልጅ ይልቅ ለባዳ ነው እንደዚህ እየጎነበሽ ያለሽው። ነግሬሻለሁ፣ ዳጣ ማለት በጣም አጭበርባሪ ሴት ነች። እሺ ያልኩኝ እኮ ሁሉንም ነገር እኔና አባትሽ ተነጋግረን እንፈታለን አልኩሽ አይደለም እንዴ? አይ አባዬ አትበይ። አባዬ በፍጹም ምንም ነገር መፍታት አይፈልግም። እሱ ሁሌም ቢሆን እኔን እንደ ተንኮለኛና እንደ ሌባ እንደ ቀጣፊ እያየ ነው እንጂ አባዬ ማስተካከል ቢፈልግ ኑሮ እስከ ዛሬ ያስተካክለው ነበር። ስለዚህ እባክሽን በቃ ምንም ነገር አትበይኝ ብላ ስትላት፣ እሽማ ግን የድምፁን ቅጅ ካየሽ በኋላ ሁሉም ነገር ያበቃል። ያኔ አንቺም እናቴን ነፃ አወጣሻለሁኝ ብላ ያለውን በግዷ መረጃውን እንድትሰማ አደረገቻት ወይዘሮ ማርታ። ቆይኔ ግን ምን አይነት የዋህና ሚስኪን ሴት ነኝ? ይሄ ሁሉ በእኔ ላይ የተፈጠረ አንድም ቀን ቢሆን ምንም መስሎኝ አያውቅም። ታዲያ ይሄ ፍቅር ነው ወይስ ደግሞ ቅጣት ወይስ እኔ የሰራሁት ነገር ነው እያለች ወደ ኋላ ስታስታውስ ለካ አቢገርን ከአቶ ደረጀ እንዳልወለደቻት አስታወሰች። ለነገሩ የራሱ ኃጢአት ነው መልሶ የቀጣኝ ብላ አለች። ውድ የህያቤቱ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። ነበር ቤተሰቦቼ ስለምትከታተሉኝ ከልብ አመሰግናለሁ። ኢትዮጵያ ሀገራችንን ሰላም ያርግልኝ።